በዚህ ጊዜ በጣም ትዋደዱ፣ በጣም ትፋቀሩ፣ በጣም ትተሳሰቡ ነበር። ፊታችሁ ላይ ያለው ፈገግታ ራሱ ፊታችሁ ላይ ያለው ነገር ራሱ የሆነ በጣም ደስ የሚልና ሰዎችን የሚማርክ ነበር እና ለዚህ ጊዜ ብላችሁ ለዚህ ጊዜ እውነት ለመናገር ይሄ ጊዜ በጣም የሚያስደስት ጊዜ ነበር፣ በጣም የሚያስገርም ጊዜ ነበር። ለዚህ ጊዜ ብላችሁ ታረቁልን። ለዚህ ጊዜ እውነት ይሄን ፎቶ አይቶ ትጣላላችሁ የሚል ማንም ሰው የለም። ይሄን ጊዜ ነው እኛ ምንናፍቀው ላይ በሆነልን ብለን የምንመኘው ይሄንን ጊዜ ነው። እንደዚህ አብረው ሆኖ ተቃቅፈው አንድ ላይ ሆኖ ሲወጡ አንድ ላይ ሲገቡ አንድ ላይ የሚለው ዘፈን ራሱ ለእናንተ መዝፈን እንፈልጋለንና ለዚህ ጊዜ ብላችሁ እንድትታረቁልን እንፈልጋለን። አንድ እንድትሆኑ እንፈልጋለን። የውስጣችን ስሜት ነው እየተናገረን ያለነው። እስከዛሬ ከሰው ጋር እየተጣላን ብዙ ግጭቶችን እየፈጠረን መተናል። ግን ደግሞ በቃ ልናስተካክለው አልቻልንም። አሁን ላይ ሊስተካከል እንደሚችል የምንረዳው ሁለታችሁ በመስማማት ነው። ሁለታችሁ ልባችሁ ሲመለስ ነው። አብርሽም ተናግረናል፣ ሩታንም ተናግረናል፣ ቤተሰብ ተናግሯል። እዚህ ጉዳይ ውስጥ ያልገባ ትላልቅ ሰው የለም፣ ያልገባ ወጣት የለምና ማንም ሊመልሳችሁ ስላልቻለ እስኪ እናንተ የትላንትና ትውስታችሁን አስባችሁ ይሱም ለዛ ይመስለኛል ይህንን ፎቶ ለትውስታ የሚሆናችሁ ማንም አጠገባችሁ ሳይኖር ያሳለፋችሁን ነገር እናንተ ናችሁ የምታውቁት። መከራንም ተድላንም ብዙ ነገር አሳልፋችሁ ለዚህ በቃችሁት እናንተ ናችሁ የምታውቁትና ለዛን ጊዜ ብላችሁ ምንናፍቀውን ፍቅር መልሱልን። ስለዚህም ፎቶ እኔ ምን ብዬ እንደምገልጽላችሁ አላውቅም። ያኔ ፍቅር በነበሩበት ሰዓት ያኔ ሰዎች ብዙ ሰዎች ሊከፋ ከቤተሰብ ከእያንዳንዱ ነገር ሊያስወጧቸው ሊለያዩቸው ያልተደረገ ነገር የለም። ያኔ የነበረው የፍቅር ብርታት ያኔ የነበረው ጉልበታቸው ዛሬ ላይ መድከሙ ስሰማ ጌታን የምሬ ከልቤ ነው የተጸጸትኩት፣ ከልቤ ነው ያዘንኩት። የእውነት የምሬ ለምን እኔ ትናንትና ጌታ ሆይ እንደነሱን አይነት በቃ ነገዬን አሳምርልኝ። ለምን ትዳር ከእግዚአብሔር እንደሚሰጥ በጣም አምናለሁ። ስለዚህ ጌታ ሆይ ጌታን የምሬ ስጸልይ ጌታ ሆይ እባክህ በቃ ትዳሬን እንደነሱ በፍቅር ለምን ያኔ ብር የለም ያኔ ዝና የለም ያኔ ምንም የለም። ለምን በፍቅር ብቻ ነበር የሚተዳደሩት። የእውነት የምሬን ያኔ ምንም ነገር ባልነበረበት ሰዓት ላይ ከጎናቸው እግዚአብሔርና እግዚአብሔር ብቻ በነበረበት ሰዓት ማንም ሰው ባልነበረበት ሰዓት ያንን ጊዜ ያንን የመሰለ የውጣ ውረዶች የችግር ሰዓት አሳልፉ ዛሬ ግን እንደዚህ መሆናቸውን መቼም ይህን ፎቶ ስታዩ ብዙ ነገር ታስታውሳላችሁ። የአብርሽና የሩታ ፋሚሊዎች አሁን ላይ ተቀይራችሁ ሩታና አብርሽ አንድ ላይ መሆን የለባቸው የምትሉ ሰዎች ብዙ ሰው ላይ ነው ጭንቅላታቸው ውስጥ ውስጠን ፍቅርን አስተምረው የሄዱትና እኛ አብርሽና ሩታ መለያየት የለባቸው ስንል በምክንያት ነው። ብዙ ነገሮች ያስተማሩ ሰዎች ናቸው። በችግርም በስኬትም ሰዓት ተደጋግፈውና ተከባብረው የነበሩ ሰዓት ነው እና ዛሬ ላይ የሆነ ችግር መጣና ቢለያዩ ግን ደግሞ ያንን ነገር አምኖ መቀበል ውስጣችን አልቻለም። እንደ ይሳቀኛም ተስፋ አለ። ሰላም፣ እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? ያው ከእናንተ ናፍቆት በቀር እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እስካሁን የቆየሁበት ነገር በአንዳንድ ምክንያት ሀገር ውስጥም አልነበርኩም፣ ብቻ ከስራ አንግል ጋር እዚህ አልነበርኩም። ስለዚህ በዛ ምክንያት በጣም ጠፍቻለሁ። ከእናንተ ጋር ከተዋወቅኩ ጀምሮ ቪዲዮም አልሰራውም፣ ምንም ነገር አላረኩም። ስለዚህ ጠፍቻለሁ ማለት ነው እና ቤተሰቦች የጠፋሁት በስራ በአንዳንድ ሁኔታዎች መስተካከል የነበረባቸው ነገሮች ስለነበሩ በዛ ምክንያት ጠፍቼ ነበር እና አሁን መጥቻለሁ። እግዚአብሔር ይመስገን እኔ ደህና ነኝ እና አንዳንድ ነገር ላወራችሁ ነበረ። ላወራችሁ የሚፈለኩት ምንድነው ያው ከየና አብርሃም ጉዳይ ነው። ያው ከናንተም ጋር ያገናኘኝ የና አብርሃም ጉዳይ ላይ ነበር። አሁንም የመጣሁት ወደ እናንተ ደግሞ በእና አብርሃም ጉዳይ ነው እና ምን ነበር ላወራችሁ የነበረው? የእውነት ለመናገር እኔ ብዙም ማውራት አልችልበትም እና ስለና አብርሃም ሳስብ በጣም ነበረ የምቀናባቸው ላይፍ ነበረ የምቀናባቸው የህይወት ጉዞ የነበረበት እግዚአብሔርን የምር በቃ ነገ በቃ ፊውቸር ስለነገ ሳስብ የመኖር መፈልገው ላይፍ ነበር የሚኖሩት። በቃ ምን አይነት ነገር ልበላችሁ የእውነቴን ነው እና በቃ ብቻ የትላንትናው ሳስበው እና ዛሬ ላይ ያሉበት ነገር ሳስበው በጣም ግራ ስለገባኝ ነው የእውነት የምሬን ነውና ምን እንደምላችሁ አላውቅም። ትላንትና ላይ የነበራቸው ህይወት ማንንም የሚያስቀና ያው እናንተም አይታችሁታል። ትላንትና ላይ በቃ ጌታ ሆይ ብዬ ለጸሎት ሳስብ እንኳን እንደነሱን አይነት ብዬ እንትን የምልበት ነገር ነበረ
እና ዛሬ ላይ ያሉበት ሁኔታ ደግሞ ሳስበው በቃ ለኔ ትንግርት ይሆነብኝ። በቃ አስቤው የማላውቀው ህይወት ምን አይነት ሰይጣን መጥቶ ይሁን ምን አይነት ብቻ እንዴት እንደሆኑ ለኔ ራሱ ለማሰብ ይከብደኛል። እና የትላንትናቸውን አስቤ ዛሬ ላይ ደግሞ እየተጓዙ የነበሩት ህይወትን እንትን ስለው ሳመሳስለው ብቻ ትንሽ ግራ ስለገባኝ ነው። እና እነሱንም አላገኘዋቸውም እስካሁን ድረስ ምንም ላወራቸው አልቻልኩም። እና እንደዛ ነው የምላችሁ። ዋና የመጣሁበት አላማ ያው እስካሁን እነሱንም አላገኘዋቸውም ብያቸዋለሁ። አላወራኋቸው ከነሱ ጋር ምንም የተገናኘሁት ነገር የለም። እና አሁን የመጣሁበት አላማ እናንተንም እነሱንም ሰርፕራይዝ የሚያደርግ ነገር ነው የእውነት ለመናገር ማለት እና በጣም እኔ የምወደው በቃ ከስልክ ያኔ ሲነሱ የነበረ በቃ ምን ብዬ ልንገራቸው እግዚአብሔር ያኔ በጣም በቃ ምቀናበት ብያቸዋለሁ። ምቀናበት የነበረ ሰዓት እነሱም ሊያስቡት የማይችሉት እናንተም ማታስቡት ሰርፕራይዝ ላሳያቸው። ለምን ቢያንስ ይሄ ነገር ሰጥቻቸው ወደ ትላንትናው ከመለሳቸው ወደ ትላንትናው ጉዟቸው ትውስታ እንኳን ከመጣባቸው ብዬ ነው። እና ሰርፕራይዙ ላሳያቸው ሩታና የአብርሽ ፎቶ ነው። እና ሩታና አብርሽዬ በፍቅር በነበሩበት ሰዓት የእውነት የምሬን ነው በጣም የሚያስቀኑ በቃ ምን ልበላችሁ ልጅ ከመውለዳቸው በፊት የነበረ ነው። እና በጣም የምቀናበት ፎቶ በጣም የምወደው ጌታን እኔ ይሄንን ባየሁ ቁጥር በቃ ምን አይነት ስሜት እንደሚሰማኝ ምን አይነት ፊሊንግ እንደሚሰማኝ እኔ ነኝ የማውቀው። ስለዚህ የእውነት የምሬን ነው ምን እኔ በቃ ቃላት የለኝም። እግዚአብሔር ብሎ የእውነት አይሆፕ ተስፋ አለኝ በጣም ወደ ትላንትናው እንትን እንደሚመለሱ ትላንትና ወደ ነበረባቸው ዛሬ ላይ ያለው የህይወት ጉዟቸው ላይ እንትን ብለው ከእግዚአብሔር ጋር እንደሚመለሱ በጣም ተስፋ አለኝ። ስለዚህ ይህንን ለመስጠት ነው የመጣሁት። ይህንን እሰጣቸዋለሁ። ሰርፕራይዝ ይደረጋሉ ብዬ ተስፋ አደርጋለሁ። እኔ የምችለውን አደርጋለሁ። ከዛ እግዚአብሔር ይረዳናል። እና ይህንን ሳስብ ደግሞ ካሌባና ቢንያምን ደውዬላቸዋለሁ እና ከነሱ ጋር ሆኜ አብረን ሰርፕራይዝ እናደርጋቸዋለን። እና ይሄንን ደግሞ ስናደርግ እኔ ብቻ አይደለም ካሌብ ብቻ አይደለም ቢንያም ብቻ አይደለም እናንተም ታስፈልጉኛላችሁ። እና በኮሜንትም በቴክስትም ምናምን የእናንተም አፕሪሺየት ያስፈልጋቸዋል። እናንተም የምትችሉትን አድርጉ። ለመፋታት ሳይሆን አብሮ እንዲቀጥሉ ለማድረግ ሞክሩ። እና እነ ካሌብ እየመጡ ስለሆነ ይሄንን ቪዲዮ ለነሱ ሰርፕራይዝ እንዲሆን ይሄ ፎቶ ብደብቀው ደስ ይለኛል። ይሳቅ ያ አብርሽ ተገኛ ይሱ እንዴት ሰላም ነው? አማን ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ይሴ ደህና ናችሁ? የጠፋሰው ከተፋፋን አይደለ? በጣም ተጠፋፋን። ከተገናኘን በጣም ቆያ። አንድ ጊዜ ሁለት ጊዜ በጣም ደህና ነህ? በህይወት አለ? ኧረ ቻላን ተከፈለ በዛው ጠፍተህ ምናምን አንዳንዴ አልሞተሰም ባላመንኩም ካሌብ ይሳቅ ደውሏል እንሂድ ምናምን ሲለኝ ያው ለአንዳንድ ጉዳይ ፈልጊያችሁ እሱ ቢያንስ ከኔ እናንተ ትሻላላችሁ ለማማከር እና ምንም እሺ ደህና ነኝ ሁሉ ሰላም ቤተሰብ ሁሉ ሰላም ቤተሰብ እስካሁን አላገኘሁም እና እዚህ አልነበርኩም በስራ ምክንያት ይኸው ቅዳሜ መግባቴ ነው ገና ከመግባቴ የአብርሽ ነገር አሳስቦ ነው ምን ታደርገው ኧረ ያሳየና ለማየት ጉጉቱ ምንድነው ያዘው ለኔ ብዙ ተስፋ ያለበት ፎቶ ነው ፎቶማ እንደሆነ ያስታውቃል ግን ምንድነው ማን ሚስተና ያገባል ምንድነው አላወቃችሁም እንዴ ወይስ ከዛ ስትመጣ ምን ዕቃ መጣህልን እኛ ነው ጊፍት ምናምን ጊፍት በጣም ብዙ ነው እኔ አይመስለኝም እዚያ ከወሰደ ነገር ይታያል ይሳቅ አታጓጓኝ ልክፈተው ቀይ አይ ምራ አታጓጓኝ ልክፈተው አሳያችኋለሁ ችግር የለም እና የደወልኩበት አላማ መቼም ይገባችኋል እንጃ መሰመናገር ብዙ እንትና ግልጽ አልሆነልንም ያው እኔ ከሌላ ውጪ በምን እንትን ላገኛችሁ የሚችልበት መንገድ አንድና አንድ ነው እሱን ታውቁታላችሁ ያው ስለ አብርሃም ጉዳይ ነው ያው እስከ ዛሬ ድረስ የት ነበርክ እንደመባል አውቃለሁ እስከ ዛሬ ድረስ ዝም ማለት ጸጥ ማለት ያው ካለሁበት ሁኔታ ጋር በጣም ተጨናንቄ ያለሁበት ሲቹዌሽን በቃ ለኔም ላለው በቃ በጣም ክራውድ ውስጥ ስለነበርኩ ነው እና ስለና አብርሃም ነው ስለ አብርሽና ስለ ሩታዬ ነው ያሉበት ሁኔታ በጣም ነው ልጅ አለ ብቻ ስለዛ ነገር ለማከራችሁ ነው የመጣሁት
እውነት ለመናገር ያው ልክ ነህ አንተ እንደ አንድ ጓደኛ ያው የአብርሃም በርግጥ አብሮ አደጉ ቤስት ፍሬንዱ እንደሆንክ እናውቃለን። ያው ብዙም በቪዲዮ እንደማትመጣ ሁላችንም የምናውቀው ጉዳይ ነው። ነገር ግን ያው እኛ ምናልባት ትንሽ አንዳንድ ቪዲዮዎች ታያለህ ብለን እናስባለን። አብርሽና ሩታ የተሻለ ነገር እንዲፈጠር ለማስታረቅም ሁለቱ አንድ እንዲሆኑ የምንችለውን ነገር እያደረግን ነበር፣ አሁንም እያደረግን ነው። ግን ያው አንዳንዴ የሰው ልጅ በፈለገውና ባሰበው ነገር አይኖርም። ስለዚህ ከዛ አንፃር ያው ሁለቱ ሊስማሙልን አልቻልንም። ቢኒም ሁላችንም ሞክረናል ብዬ አስባለሁ። ቢኒዬ አዎ፣ በእርግጥ እንደዚህ አይነት ሁኔታ ላይ አንተም ባትመጣና እነሱንም እንደዚህ ባታይ በጣም ደስ ነበር የሚለን። ግን ደግሞ ያው የእግዚአብሔር ፍቃድ ነው። የሰው ልጅ ያስባል፣ ግን ደግሞ ያው ፈጣሪ ያለው ነው የሚሆነው። ብቻ ስለነሱ ካወራን ብዙ እናወራለን። አንተንም ድካም ነው የሚሆነው ብዬ ነው የማስበው። አይ ልክ ነህ እኮ ግን እኔ ቢያንስ ይዤላችሁ የመጣሁት ፎቶ እኔ ትናንትናዬን የምቀናበት የእውነት የምር ነው። ትናንትና የነበሩበት ላይፍ የምቀናበት እና በጣም ነው የሚያምረው። ቢያንስ እንትን ካላቸው በሚለው ነው ትናንትናቸውን እንዲያስታውሱ ካደረጋቸው። ቢያረ በስማ የምች ፎቶ ነው? ቆይ ከመውለዳቸው በፊት የነበረው ፎቶ የተጋቡ ሰሞን አካባቢ ማለት ነው። የተጋቡ ሰሞን አካባቢ ይህ ፎቶ አስታወሰው። ካሌባ ለመጀመሪያ ጊዜ አዲስ አበባ የመጡ ሰው በስማ ማብረ ቤተሰብ በጣም ነው የሚያምረው። እግዚአብሔርን አብርሽ በእርግጠኝነት ይሄ ፎቶ ሲያ አንተ ጋር ነበር፣ ስልክ ጋር ነበር ነው ስልክ ላይ ነበር። ምን አለ ይህ ደጉ ሰዓት በሆነ ካሌባ ምናልባት ተጣልተው ባይሆኑና ፍቅራቸው አንድ ሆኖ ይህንን ነገር ለመስጠት ፈጣሪ ቢያድለን በጣም ደስ ይለን ነበር። ግን ደግሞ ስለመናገር እግዚአብሔርን ፎቶ በጣም የሚያስቀኑ ባለትዳሮች የሚያስቀኑ ፍቅረኛሞች እንደነበሩ ማለት ከዚህ በፊት የነበራቸው ላይ ብዙ የሚያስረዱ ነገሮች አሉ ብዬ አስባለሁ። አብርሃምም ሩታም በጣም የሚዋደዱና የሚፋቀሩ በነበረበት ሰዓት ነው አሁን እንደዚህ ሳይሆኑ። ነገር ግን አሁን እንደዚህ ሆኖ ስናያቸው ትንሽ ያስጠላል። እግዚአብሔርን የሆነ በእርግጠኝነት ሁለቱ እንደዚህ ደስተኛ የሆኑበት ጊዜ በዚህ ጊዜያቶች ማስታወስ አልችልም። ታውቃለህ በጣም ብዙ ሰው የሚቀናበት ፍቅር ምን አለ እንደነሱ ቦንኩኝ ፈጣሪ የነገን ህይወቴን በቃ አብርሽና ሩታን አድርግልኝ ብሎ በሚመኝበት ሰዓት የነበረው ፎቶ ነው። ይህን ፎቶ አሁን ለመስጠት ይከብዳል። ብቻ አሁን ላይ ለአብርሽም ብሰጠው አይቀበልም፣ ለሩታም ብሰጣት እስከዚህ ነውና፣ ግን ብቻ ሀሳብ በጣም ትልቅ ነው። ተስፋ አይኖርም ስታስብ ስለ እኔ እንጃ የነሱ ተስፋ አሁን ላይ እውነት ለመናገር አብርሽ የሚያደርገው ነገር እንጃ ከራሱም ጋር ይሁን ሰውም መክሮት ይሁን ብቻ አላውቅም፣ ደስ የሚል ሁኔታ አይደለም። ይሱ ያው ቪዲዮዎችን ታያለህ ብዬ አስባለሁ። ገብቷል እና ብቻ ደስ አይልም። የሆነ ድሮ የምታውቀው አብርሃም አይደለም አሁን ላይ ምን እንደቀየረው አላውቅም። ስለ አብርሽ መቼም ለአንተ አልነግርህም እና እውነት ለመናገር ብዙ ታሪኮች ብዙ ትውስታዎችን ይቀሰቅሳል። ይሄን አሰበ አቅደህ ማለት የመጀመሪያ ፍቅራቸው በደንብ ይዋደዱና ይፋቀሩ በነበረበት ጊዜ የነበረው ፎቶአቸው አሰበ እንደዚህ ማምጣት በራሱ እውነት ለመናገር በጣም ትልቅ ነገር ነው። ታውቃለህ እኔ አላውቅም አሁን ስላላቸው ላይፍ ማለት ይሁን ላሉበት ደረጃ ሁለቱም በየራሳቸው ላይፍ እየኖሩ ነው። አብርሃምም እንደምታየው የራሱ ላይፍ ከሩታ ውጪ ለመጀመር የሆነ ነገር እየሞከረ ነው። አላውቅም ይሄ ፎቶ እውነት ለመናገር የመጀመሪያ ትውስታቸውን ሊቀሰቅስ ይችላል። ቤተሰብ ታስታውሳላችሁ በቺም እንደዚህ ፎቶዎች ኮሚኒቲ ላይ የተለቀቁ ፎቶዎች ናቸው። ምናልባት ስልክ ላይ ኖሮ ይሁን አላውቅም፣ ግን በጣም ሞዶ ፎቶ ነው እኔ እና መቼም ይህን ፎቶ ስታዩ ብዙ ነገር ታስታውሳላችሁ። የአብርሽና የሩታ ፋሚሊዎች አሁን ላይ ተቀይራችሁ ሩታና አብርሽ አንድ ላይ መሆን የለባቸው የምትሉ ሰዎች ብዙ ሰው ላይ ነው ጭንቅላታቸው ውስጥ ትውስተን ፍቅርን አስተምረው የሄዱትና እኛ አብርሽና ሩታ መለያየት የለባቸውን ስንል በምክንያት ነው። ብዙ ነገሮች ያስተማሩ ሰዎች ናቸው። በችግርም በስኬትም ሰዓት ተደጋግፈውና ተከባብረው የነበሩ ሰዓት ነው እና ዛሬ ላይ የሆነ ችግር መጣና ቢለያዩም ግን ደግሞ ያንን ነገር አምኖ መቀበል ውስጣችን አልቻለም። እንደ ይሳቀኛም ተስፋ አለን ይታረቃሉ፣ አንድ ላይ ይሆናሉ፣ ልጆቻቸውን ያሳድጋሉ የሚል እምነት ነው ውስጣችን ላይ ያለው። ብቻ ካሊባ
እኔ አላውቅም እግዚአብሔርን እኔ ምለው አልጠበኩም። እውነት ለመናገር ማለት በዚህ ልክ መጀመሪያ የነበራቸውን ፍቅር አንድነታቸውን አሰበ እንደዚህ የሆነ ታደርጋለህ ብዬ አልጠበኩም ነው። በእርግጥ እኔም አላሰብኩም። ሲጠራን በቃ ሊሆን ነገር ብዬ ነው ያሰብኩት እንጂ ለዚህ ይሆናል ብዬ ነው። ስለ ሁለቱ ፎቶ እኔ ለመናገር ቃላት የለኝም። የእውነት የምሬን አብሶ ደግሞ ከፎቶ በላይ ደግሞ ያኔ በአካል ኖራችሁ በቃ እንደዚህ ባልነበሩበት ሰዓት ላይ ጌታን የምሬን ስለዚህም ፎቶ እኔ ምን ብዬ እንደምገልጽላችሁ አላውቅም። ያኔ ፍቅር በነበሩበት ሰዓት ያኔ ሰዎች ብዙ ሰዎች ሊከፋ ከቤተሰብ ከእያንዳንዱ ነገር ሊያስወጧቸው ሊለያዩቸው ያልተደረገ ነገር የለም። ያኔ የነበረው የፍቅር ብርታት ያኔ የነበረው ጉልበታቸው ዛሬ ላይ መድከሙ ስሰማ ጌታን የምሬ ከልቤ ነው እኔ የተጸጸትኩት፣ ከልቤ ነው ያዘንኩት። የእውነት የምሬ ለምን እኔ ትናንትና ጌታ ሆይ እንደነሱ አይነት በቃ ነገዬን አሳምርልኝ። ለምን ትዳር ከእግዚአብሔር እንደሚሰጥ በጣም አምናለሁ። ስለዚህ ጌታ ሆይ ጌታን የምሬ ስጸልይ ጌታ ሆይ እባክህ በቃ ትዳሬን እንደነሱ በፍቅር ለምን ያኔ ብር የለም ያኔ ዝና የለም ያኔ ምንም የለም። ለምን በፍቅር ብቻ ነበር የሚተዳደሩት። የእውነት የምሬን ያኔ ምንም ነገር ባልነበረበት ሰዓት ላይ ከጎናቸው እግዚአብሔርና እግዚአብሔር ብቻ በነበረበት ሰዓት ማንም ሰው ባልነበረበት ሰዓት ያንን ጊዜ ያንን የመሰለ የውጣ ውረዶች የችግር ሰዓት አሳልፈው ዛሬ ግን እንደዚህ መሆናቸውን የእውነት የምሬ ነው። እኔ ከምን እንደሆነ አላቅም ከሰይጣን ነው ብዬ ነው። ለምን መፋታትን የሚፈልገው ሰይጣንና ሰይጣን ብቻ ነው። እና ትዳር ከእግዚአብሔር ነው የሚሰጠው፣ እግዚአብሔር የባረከው ብቻ ነው። እኔ የእውነት የምሬ ነው። እኔ አሁንም የምለው በቃ እኔ ምጸልየው ከየተወለደው ልጅ አለ እግዚአብሔር ለዛ ሕፃን ልጅ ሲል የእውነት የምሬ ነው። ባለፈውም እንደዛ ብያቸዋለሁ። ለዛ ሕፃን ልጅ ሲል እኔ ጸሎቴን ቢሰማ የእውነት የምሬን ነው እግዚአብሔር ወደ ቀድሞ ህይወታቸው ቢመልሳቸው እግዚአብሔር የትላንትናውን ቢያንተን ቢላቸው ከሚለው አንግል ነው። ትላንትናቸው የነበረው ውጣ ውረድ ትላንትናቸው ጠፍታ መታ ያለው ህይወት ትላንትናቸውን እነሱ ያሳለፉበት የህይወት ጉዞ እንደዚህ አልነበረም። ዛሬ ላይ አይን ላፈር እስከ መባባል ድረስ አልተደራረሱም። ስለዚህ እባካችሁ እኔ እግዚአብሔርን የምሬ እኔ በቃ እኔ መናገር አልችልም፣ ግን የእውነት የምሬ ነው። እባካችሁ እኔ አብርሽዬ በጣም የምወድ ጓደኛዬ ነው፣ ሩታም በጣም የማከብርሽ የእውነት የምሬ ነው፣ በጣም የማከብርሽ ጌታን ትላንትና የቀናሁብሽ ጌታን የምሬ ነው። ለባልሽ ያለሽ ሪስፔክት ለባልሽ ያለሽ ክብር ትላንትና የቀናሁብሽ ሴት ነሽ። ስለዚህ እባክሽ እግዚአብሔርን የምሬኝ እንደዛች እንደ ልባሟ ሴት ሁኚልኝ። የእውነት የምሬኝ ልባችሁ ይመለስ፣ ልባችሁ ይቅና። አብርሃምም የእውነት የምር ይሄ ፎቶ እኔ ያለምንም እኔ ነገርኳችሁ የሰው ልጅ ሀብል ምናምን ቢሰጠው ሀብል በሀብል ይተካል፣ ወርቅ በወርቅ ይተካል። የእውነት የምሬ ነው። ግን ትውስታን ማስታወስ የመሰለ ነገር የለም። የስጦታዎች ሁሉ ስጦታ ትላንትናን ለማስታወስ የማይረሳ ነገር መስጠት ነው። ስለዚህ እባካችሁ አብርሽ በቃ የእውነት የምሬ ነው። በጣም ተስፋ አለኝ። በጣም እናወራለን። የእውነት ከዚህ በኋላ በጣም እንደማወራ አውቃለሁ። እስከዛሬ ጠፍቻለሁ። እስከዛሬ የሆነው ሆኗል። ግን እባክህን አብርሽ ሩታዬ በቃ ብቻ አንድ ተስፋ ብቻ ስጡ። እኔ በመጣሁበት ሰዓት ብቻ ይህንን ለማለት ሞክራለሁ። ስለዚህ እባካችሁ ቤተሰቦች፣ የአብርሃም ቤተሰቦች፣ የሩታም ቤተሰቦች፣ እያንዳንዱ ቤተሰቦች እባካችሁ የእውነት የምሬ ትዳርን ለማቅናት እንሩጥ። ትዳሩን ወደ እውነተኛውና ወደ ትክክለኛው መንገድ እንሂድ። ለህፃኑ ስንል ሁላችንም ማሰብ ያለብን በቃ ለህፃኑ ስንል የትላንትና ፍቅራቸው ያስቀናል። የትላንትና ማንነታቸው በጣም ያስቀናል። ስለዚህ እባካችሁ ጌታ ያ ህፃን ልጅ በጣም ነው የሚያሳዝነው። አንጀት የሚበላ ልጅ ነው። ስለዚህ ያለ አባት አይደግ፣ ያለ እናት አይደግ። ስለዚህ ያለ አባት ያደገ ልጅ አይተናል እና እባካችሁ የምሬን ነው ያለ አባት ልጁ አይደግ፣ ያለ እናት ልጁ አይደግ። የእናትን ፍቅር የእናትን እንክብካቤ አይቶ ማደግ አለበት። የአባትን ፍቅር የአባትን ተግሳጽ የአባትን ምክር የአባትን ምት አይቶ ማደግ አለበት። ልጅ መቆንጠጥ እንዴት እንደሆነ የእውነት የምሬን ነው። ስለዚህ እባካችሁ ጌታን እኔ አውቃለሁ ያለ እናት አድጎ ጀግና ወንዶች አውቃለሁ፣ ያለ አባት አድጎ ጀግና ወንዶች አውቃለሁ፣ ሴቶች አውቃለሁ። ስለዚህ ግን የእውነት የምሬን ነው እናትና አባት ኖሮ በቃ በጣም ማቹርድ ሆኖ ነው የሚያድገው። ስለዚህ በቃ እኔ በምንም ለምናችሁ ከኔ ጎን ነው። እንደዚህ ነው የምላችሁ። አይዞህ ይሱ ስሜታዊ ወንክ ብዙ ነገር አወራክ። ያው የውስጥን የተሰማን ስሜት ነው የተናገርከው። ካወራው አንፃር ግን አንድም መሬት ላይ የሚጣል ሀሳብ የለም። ሁሉ ነገር ትክክል ነው ያወራው እና ይሱ ምንም ልል አልችልም።
ስሜታዊ መሆን የለብህም። አውቃለሁ አሁንም ሩታና አብርሽ ታርቀው አንድ ላይ ሆነው ማየት እንደምትፈልግ እና እግዚአብሔር ካለ አሁንም ይሆናሉ፣ ይታረቃሉ። ግን ደግሞ ሁላችንም እስከዛ ያው ጸሎት ነው፣ ሁሉ ነገር መፍታት የሚችለው ጸሎት ነው። ሁላችንም እንጸልይላቸው። ከዚህ በለጠ ካሌባ ምን ትላለህ? እውነት ለመናገር ይሴ በጣም ብዙ ነገር አውርተዋል። ምክንያቱም በደንብ ሲጀመር ፍቅሩ ሲጀመር ጀምሮ የነበራቸው ላይፍ ስለሚያውቅ አሁን ደግሞ ያሉበት ላይ ሁላችንም የምናውቀው ነው። አንዳንዴ የሆነ በፍቅር ጀምሮ የሰው ልጅ በፍቅር ሲጨርስ ያምራል። እነሱ በፍቅር በመዋረድ በመተሳሰብ ጀምረው አሁን እንደዚህ በመጠላላት አይንህ ላፈር እስከመባባል መደራረሱ በራሱ ትልቅ ህመም አለው። ገባ? ከሱም ደግሞ አልፎ ለልጃቸው ማሰብ አለመቻላቸው በራሱ አብርሃምም ሩታም የሚከብድ ቢሆንም ግን እኔ አንድ ነገር እላችሁ ፈልጋለሁ። በዚህ ጊዜ በጣም ትዋደዱ፣ በጣም ትፋቀሩ፣ በጣም ትተሳሰቡ ነበር። ፊታችሁ ላይ ያለው ፈገግታ ራሱ ፊታችሁ ላይ ያለው ነገር ራሱ የሆነ በጣም ደስ የሚልና ሰዎችን የሚማርክ ነበር እና ለዚህ ጊዜ ብላችሁ ለዚህ ጊዜ እውነት ለመናገር ይሄ ጊዜ በጣም የሚያስደስት ጊዜ ነበር፣ በጣም የሚያስገርም ጊዜ ነበር። ለዚህ ጊዜ ብላችሁ ታረቁልን። ለዚህ ጊዜ እውነት ይሄን ፎቶ አይቶ ትጣላላችሁ የሚል ማንም ሰው የለም። ይሄን ጊዜ ነው እኛ የምንናፍቀው። አሁን ላይ በሆነልን ብለን የምንመኘው ይሄንን ጊዜ ነው። እንደዚህ አብረው ሆኖ ተጋግፈው አንድ ላይ ሆኖ ሲወጡ አንድ ላይ ሲገቡ አንድ ላይ የሚለው ዘፈን ራሱ ለእናንተ መዝፈን እንፈልጋለንና ለዚህ ጊዜ ብላችሁ እንድትታረቁልን እንፈልጋለን። አንድ እንድትሆኑልን እንፈልጋለን። የውስጣችን ስሜት ነው እየተናገረን ያለ ነው። እስከዛሬ ከሰው ጋር እየተጣላን ብዙ ግጭቶችን እየፈጠረን መተናል። ግን ደግሞ በቃ ልናስተካክለው አልቻልንም። አሁን ላይ ሊስተካከል እንደሚችል የምንረዳው ሁለታችሁ በመስማማት ነው። ሁለታችሁ ልባችሁ ሲመለስ ነው። አብርሽም ተናግረናል፣ ሩታንም ተናግረናል፣ ቤተሰብ ተናግሯል። እዚህ ጉዳይ ውስጥ ያልገባ ትላልቅ ሰው የለም፣ ያልገባ ወጣት የለምና ማንም ሊመልሳችሁ ስላልቻለ እስኪ እናንተ የትላንትና ትውስታችሁን አስባችሁ ይሱም ለዛ ይመስለኛል ይህንን ፎቶ ለትውስታ የሚሆናችሁ ማንም አጠገባችሁ ሳይኖር ያሳለፋችሁን ነገር እናንተ ናችሁ የምታውቁት። መከራንም ተድላንም ብዙ ነገር አሳልፋችሁ ለዚህ በቃችሁት እናንተ ናችሁ የምታውቁትና ለዛን ጊዜ ብላችሁ የምንናፍቀውን ፍቅር መልሱልን። ቤተሰብ የሚናፍቀውን ፍቅር ልዑልም አድጎ የሚመኘውን ፍቅር ስጡት፣ እንክብካቤ ስጡት። የምሬ ነው። ልጅ ትንሽ ሲያድግ አባቴ ብሎ መጠየቅ አይቀርም፣ እናቴ ብሎ መጠየቅ አይቀርም እና እባካችሁ ታረቁልን። እውነት ለመናገር ይሴ በጣም እናመሰግናለን። በጣም እውነት እኔ በቃ አይገባኝም ግዴታዬን የተወጣሁትና ቢያንስ አሁን እነሱን ጋር ስላልደወልኩ እነሱ ጋር ሄደን ሰርፕራይዝ እናድርጋቸው በደስታ ነው። ደስ ይላል። እውነት ለመናገር በጣም በእርግጠኝነት ይሄን ፎቶ ሲያዩት ይሁን ወደ ነበሩበት ማንነት እንደሚመለሱ ተስፋ አደርጋለሁ። ያው ግን ሰርፕራይዝም እንደሚሆኑ 100% እርግጠኛ ነኝ። እስቲ ተስፋ አለኝ እና ቤተሰብ ሩታና አብርሽ ጋር እንሄዳለን ከይሱ ጋር ምናልባት ይሱንም በማክበር በስነ ስርዓት ይሰሙናል ብለን እናስባለን። ከረጅም ጊዜ በኋላ መጡ አብርሽ ጋር ስለሚሄድ አብርሽ ይሳቅንም አክብረው በስነ ስርዓት ይሰሙናል ብለን እናስባለን። ቆንጆ ሰርፕራይዝ ነው። በጣም ነው የወደድኩት። በጣም ለይዙ አንዴ ያለ ሞራል ይላል እና እንሂዳ። እሺ እንወዳችኋለን።